ሰላምና ጸጋ ይብዛላችሁ በዓለም ዙሪያ የምትገኙ የአባቴ ብሩካን እህቶችና ወንድሞቼ እግዚአብሔር አምላክ ዘመን ዘላለማችሁን ይባርክ። እኔ ወንድማችሁ ነብይ ተሾመ ማርቆስ ነኝ። እዚህ አጠገባችን የምታዩ የሰሎም ዓለም አቀፍ ቤተክርስቲያን ዋና አስተዳደር አቶ ማርቆስ መንዶ ይባላሉ። ዛሬ በዚህ ቤት ላይ ይህንን ቤት ለጉብኝት መተን እንገኛለን። በዚህ ቤት ላይ በጣም አሳዛኝና በጣም ከባድ የሆነው ቻሌንጅ ገጥመዋቸው በጣም ጭንቀት ላይ በጣም ሰቀቀን ውስጥ በጣም መከራ ውስጥ ይገኛሉ። እነዚህ ብላቴኖችን ይዞ ማረፊያ በማጣት ተቸግሮ እነዚህ ወንድሞች ቤት ለመስራት አቅም አጥተው እዚህ በደሳሳ ጎጆ ውስጥ ይገኛሉ። በማታ በዝናብና በብርድ በተለያየ አቅጣጫ እየተሰቃዩ የሚገኝ ይህ ቤተሰብ በእናንተ እርዳታ ምናልባት የሆነ ነገር እናደርጋለን ብለን አስበን ነው ዛሬ ወደ እናንተ ይህንን ጥሪ ይዘን እየቀረበን ያለ ነው እና ይህንን ድምጽ የምትሰሙ ሁላችሁም በዚህ ቤተሰብ ላይ በእነዚህ ጨቅላ ህፃናት ላይ ዘሬን ብትዘሩ መልካም ነው ብዬ ነው የሚያስበው። እና መጽሐፍ ቅዱስ ሲናገር መልካምን የሚያደርግ ወይም ደግሞ ለድሃ የሚያበድር ለእግዚአብሔር ያበደረ ነው ተብሎ እንደተጻፈ እኛም ደግሞ የበኩላችን እንድንወጣ መጽሐፍ ቅዱስ የሚያዘንን ስራብ መቼ ተርቤ መቼ አበላችሁኝ፣ ተጠምቼ መቼ አጠጣችሁኝ፣ ተራቁቼ መቼ አለበሳችሁኝ፣ ታምሜ መቼ ጠየቃችሁኝ ተብለው እንደተጻፈ እና መጽሐፍ ቅዱሳችን የሚናገረው ለነዚህ አይነት ቤተሰብ እንደሆነ ለነዚህ ህፃናትም ስለሆነ እና ለነዚህ እህቶች እና ለዚህ ለወንድሜ አቅማችሁ የቻለውን እንድታደርጉና እጃችሁን እንድትዘረጉ ዘንድ በጌታ በኢየሱስ ክርስቶስ ስም ጠይቃችኋለሁ። እኔ አንድ ነገር በደንብ ልለምናችሁ ፈልጋለሁ። በፈጣሪ ስም እህት ያላችሁ ልጅ ያላችሁ ወንድም ያላችሁ ይህንን ደሳሳ ጎጆ እየተመለከታችሁ ይህንን ጣራውን ተመልከቱ። በዚህ ውስጥ ነው የሚኖሩት። ይህንን ጣራ ተመልከቱ። ይህ ጣራ ዝናብን ማገዝ አይችልም እና ይሄ ሸምበቆ ነው። ከላይ የምታየው ሸምበቆ ነው። ከሸምበቆ በላይ በኩል ያለው ደግሞ ቅጠላ ቅጠል ነገር ነው። ለጊዜ የተደረገ ነገር ነው። ይህንን ዝናብ በሚመጣበት ሰዓት ላይ በሌሊት 9 ሰዓት ሌሊት 10 ሰዓት እና 7 ሰዓት 8 ሰዓት ቀን ላይ ማረፊያ ከማጣታቸው የተነሳ በጣም እየተሰቃዩና በጣም እየተቸገሩ ያሉበት ቤተሰብ ነው። ስለዚህ ሁላችሁም ይህንን እንድትመለከቱ ዙሪያውን ደግሞ እኔ አስጎበኛችኋለሁ። ዙሪያው ይህን ይመስላል እና እንደምትመለከቱት ይህ ሸምበቆ ነው ብዬ ነግራችኋለሁ። ይህ ሸምበቆ ነው እና እግዚአብሔር አምላክ ይባርካችሁ። መጽሐፍ ቅዱስ ሲናገር 100 ሎሚ ለአንድ ሰው ሸክም ነው፣ ለ100 ሰው ግን ሽታ ነው ተብሎ